ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ የካቲት 1 ምሽት 1 ሰዓት ተኩል ላይ ሊቨርፑል በአንፊልድ ማንቸስተር ሲቲን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም በዛሬው ዕለት አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸው ስለተጎዱ ተጫዋቾች፣ ስለ አዳዲስ ፈራሚዎች እንደዚሁም ደግሞ በማንቸስተር ሲቲ ጨዋታ ዙሪያ የሰጡት አስተያየት አለ። ያንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት ጋዜጣዊ መግለጫ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በተጫዋቾች ጉዳት ዜና ዙሪያ በሰጡትን አስተያየት ይሆናል። በሰጡትም አስተያየት ጀረሚ ፍሪምፖንግ በእሁዱ ጨዋታ ላይ የማይኖር ይሆናል፣ ምክንያቱም እስካሁን ድረስ ወደ ልምምድ አልተመለሰም። ጆ ጎሜዝ ግን ቅዳሜና ነገ በሚኖሩ የልምምድ ፕሮግራሞች ላይ ይሳተፋል ብለን እናስባለንና ምናልባትም በእሁዱ ጨዋታ ላይም ተቀያሪ ወንበር ላይም ሊቀመጥ የሚችልበት እድል አለ የሚል አስተያየትን ሰጥቷል። በመቀጠልም በአዲሱ ፈራሚ በጀረሚ ጃኬ ዙሪያ በሰጡት አስተያየት በጣም ደስተኞች ነን ይህንን ተጫዋች በማስፈረማችን፣ ምክንያቱም በጣም ትልቅ ተሰጥኦ ያለው ተጫዋች ነው። ከዚህ በኋላም እንግዲህ በጣም ምርጥ ብቃቱን እንደሚያሳየንም እርግጠኛ ስለሆነንም ነው ይህንን ተጫዋች ልናስፈረም የቻለው። እንደምታውቁት እንግዲህ ይህንን ተጫዋች ለማስፈረም የተለያዩ ክለቦች ፍላጎት ነበሯቸው። ነገር ግን ደግሞ እኛ በስተመጨረሻ ልናስፈርመው ችለናል። ይህም የሚያሳየው ደግሞ የተለያዩ ክለቦች አንድን ተጫዋች በፈለጉት ቁጥር ምን ያህል ተሰጥኦ እንዳለው ነውና የሚያስፈርመው ቡድን በጣም እድለኛ እንደሆነ የሚያሳይ ነው። በዛም እኛም እድለኛ ነን። ይህንንም ተጫዋች በማስፈረማችን እንግዲህ የክለባችንን ሞዴል በደንብ የሚያሳይ ነው። ምክንያቱም በጣም ታለንትድና ወጣት ተጫዋች ነው። ለአሁኑ ክለቡን መርዳት ይችላል። እንደዚሁም ደግሞ በእርግጠኝነት ለቀጣይ ረዥም ዓመታትም ክለቡን የሚረዳ ይሆናል። በቅርብ ጊዜያቶችም እንግዲህ እንደ ጀረሚ ጃኬ የመሳሰሉ ወጣትና ታለንትድ የሆኑ ተጫዋቾችን እያስፈረምን ነው የምንገኘውና ለመካከለኛና ለረዥም ጊዜ እቅዳችን እንግዲህ የክለቡ ፊውቸር በጣም አሰማማኝ ነው ብለን መናገር እንችላለን የሚል አስተያየትን ሰጥቷል። አያይዞም በኑዶኬና በኒዲያ ፍርማ ዙሪያ በሰጡት አስተያየት ይህም የሚያሳየው እንደ ጀረሚ ጃኬ ሁላ ለቀጣይ ለረዥም ዓመታት የሊቨርፑልን ፊውቸር መገንባት ላይ ትኩረት እንዳደረግን የሚያሳይ ነው። ከዛ በተጨማሪም እንግዲህ በችኮላ የሚገዛ ተጫዋችም እንደሌለም የሚያሳይ ግዢ ነው። እንደሚታወቀው ቨርጅል ቫንዳይክ በዚህ ሰዓት 34-35 ዓመቱ ላይ ነው የሚገኘው። ከዚህ በኋላም እንግዲህ 10 ዓመታትን በሊቨርፑል ይቆያል ብለን አናስብም። በእርግጥ አሁን ላይ እንግዲህ ይህ የውድድር ዘመን ሲጠናቀቅ በሊቨርፑል የሚያቆየው የኮንትራት ጊዜ 1 ዓመት ብቻ ነው የሚሆነው። ከዛ በኋላም እንግዲህ ሊቆይ ይችላል የሚል እምነት አለን። በተለይ ደግሞ የአካል ብቃቱን ስንመለከት ከዚህ በኋላም ረዘም ላለ ጊዜ የመጮት ብቃት እንዳለው የሚያሳይ ነው። ነገር ግን ደግሞ በጣም ረዥም ጊዜ ይቆያል ብለን አናስብም። ስለዚህ ገና ካሁኑ እንግዲህ ለሱ ተተኪ የሚሆን ነገርን ማሰብ መቻል አለብን። ለዛም ነው እንግዲህ እነዚህን ወጣት ተጫዋቾች እያስፈረምን የምንገኘው። እሱ እስካለ ድረስ ከሱ የሚማሩት ነገር አለ። እሱ ከሄደ በኋላ ደግሞ የሱን ቦታ እንዲተኩ ነው ማድረግ የምንፈልገው። ይህንን ስንል ደግሞ የቨርጅል ቫንዳይከን ቦታ ብቻ አይደለም፣ እያንዳንዱ ቦታ ላይ ተተኪ የሚሆኑ ተጫዋቾች በቡድናችን ውስጥ ማዘጋጀት መቻል አለብን። ለረዥም ጊዜ የሚሆኑ ተጫዋቾችን ወደ ክለባችን ማምጣት መቻል አለብን። ለዛም ነው እነዚህን ወጣት ተጫዋቾች እያስፈረምን የምንገኘውና ለአጭር ጊዜም የሚሆኑ ተጫዋቾች ናቸው። እንደዚሁም ደግሞ ለመካከለኛና ለረዥም ጊዜ እቅዳችንም የሚሆኑ ተጫዋቾችን ነው እያመጣን የምንገኘው የሚል አስተያየትን ሰጥተዋል። በመቀጠልም በማንቸስተር ሲቲ ዙሪያ በሰጡት አስተያየት ከማንቸስተር ሲቲ ጋር ካደረግናቸው ጨዋታዎች መካከል ይበልጥ ትዝ የሚለኝ በቅርቡ በማንቸስተር ሲቲ ሜዳ በኢታድ ያደረግነውን ጨዋታ ነው። በዛ ጨዋታ ላይ እንግዲህ ማንቸስተር ሲቲዎች አሸንፈው ሊወጡ ይችላል። በጨዋታው ላይ እንግዲህ በአብዛኛው ክፍል ላይ እነሱ በጣም የተሻሉ ቡድን ነው የነበሩት። አሁን ላይ እንግዲህ በሜዳችን ከነሱ ጋር በድጋሚ ተገናኝተናል። በዚህ ሰዓትም ያለንበትን ደረጃም ለማየትም ይህ ጨዋታ ይጠቅመናል ብለን እናስባለን። ከመጀመሪያው ዙር ጨዋታ ይልቅ አሁን ላይ እንግዲህ ተሻሽለናል ብለን እናስባለን። ነገር ግን ምን ያህል ተሻሽለናል፣ ምን ደረጃ ላይ ነን ያለ ነው የሚለውን ነገር በዚህ ጨዋታ ላይ የምንመለከት ይሆናል። ይህ ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው። ነገር ግን ደግሞ ይህ ጨዋታ ብቻ አይደለም ወሳኝ ጨዋታ፣ ሌሎቹም ቀሪዎቹም 9 ጨዋታዎችም በጣም ወሳኝ የሚባሉ ናቸው። ምክንያቱም የውድድር ዘመኑ ሊጠናቀቅ በተቃረበ ቁጥር እያንዳንዱ ጨዋታ በጣም ወሳኝ የሚባል ጨዋታ ነው። ይህም ጨዋታ ለኛ በጣም አስፈላጊና ወሳኝ የሚባል ጨዋታ ነው። እናም ይህንን ጨዋታ ለማሸነፍ በከፍተኛ ተነሳሽነት ነው የምንገባው። በእርግጥ ጨዋታው ቀላል ይሆናል ብለን አንጠብቅም። ምክንያቱም ደግሞ ኒውካስል ዩናይትድን አሸንፈው ነው ወደዚህ ጨዋታ የመጡት። ያንንም ጨዋታ ከተመለከታችሁት ዋና ዋና ተጫዋቾቻቸውን ሳይጠቀሙ ነው ኒውካስል ዩናይትድን አሸንፈው መውጣት የቻሉትና ምን ያህል ከባድ ቡድን እንደሆኑ በዛ መመልከት ትችላላችሁ። እንደዚሁም ከኛ ጋር ባደረጉትም ጨዋታ ምን ያህል አደገኛ ቡድን እንደሆኑ ሁላችንም መመልከት እችለናልና ከፊታችን በጣም ወሳኝ የሚባል ጨዋታ አለብን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን
የሰጡት ደግሞ በኒውካስል ጨዋታ ዙሪያ ነው የነበረው። እንደሚታወቁ እንግዲህ ሊቨርፑል ከኒውካስል ጋር ባደረገው ጨዋታ ሊቨርፑሎች 4-1 በሆነ ውጤት ማሸነፋቸው አይዘነጋምና በዛ ጨዋታ ዙሪያ በሰጡት አስተያየት በኒውካስል ጨዋታ ላይ የመጀመሪያዎቹን 30 ደቂቆች እኛ የፈለግነውን ያህል እንቅስቃሴ አልተንቀሳቀስንም። ኒውካስል ዩናይትዶች በጣም የተሻሉ ቡድን የነበሩት የተለያዩ የቆመ ኳስ እድሎችንም ሲያገኙ ነበረ። እንደዚህ አይነት ጨዋታዎችን ስትጫወት ደግሞ ኳስ በመሬት የማይሆንበት ሰዓት ከሆነ ኳሶቹን ለመቆጣጠር ትቸገራለህ። ሞመንተምህን ደግሞ በዛው ልክም የምታጣ ይሆናልና ያንን ኳስ እስከምናገኝ ድረስ ጨዋታውን እስከምንቆጣጠር ድረስ እንግዲህ ትንሽ ጊዜ ወስዶብን ነበረ። ከዛ በኋላ ግን የተሻለ የሚባል እንቅስቃሴን ማድረግ ችለናል። በተደጋጋሚም ወደ እነሱ የግብ ክልልም ስንደርስ ነበረ፣ ወደ ሳጥናቸውም ስንደርስ ነበረ። ከዚህ በፊትም እንዳልኩት እንግዲህ በሁለቱም ቦክሶች ላይ የተሻለ መሆን መቻል አለብን ስል ነበርና ያንንም ነገር በዛ ጨዋታ ላይ መመልከት ችለናል። በእነሱ የግብ ክልል ላይ በእነሱ ሳጥን ላይም እንግዲህ ጥሩ ስንንቀሳቀስ ነበር፣ የተለያዩ እድሎችንም ስንፈጥር ነበረ። በራሳችን ቦክስ ላይ ደግሞ እድሎች እንዳይፈጠሩብን ስናደርግም ነበረ። በካውንተር አታክም ሲመጡ እንግዲህ በጥሩ ሁኔታ ስንከላከል ነበረ። እንደዚሁም ደግሞ ረዣዥም ኳሶች በሚጥሉበት ሰዓትም ራሱ በጥሩ ሁኔታ ስንከላከል ነው የነበረውና የተሻለ ቡድን ሆነን በስተመጨረሻም አሸንፈን ልንወጣ እችለን። ኒውካስል ጨዋታ በፊት እንግዲህ አንዳንድ ጨዋታዎች ላይ ምርጥ የሚባል እንቅስቃሴን ስናደርግ ነበር። ነገር ግን ደግሞ 95%ን ከተመለከተን በቦክሶች ላይ ጥሩ የሚባል እንቅስቃሴን ስናደርግ አልነበረም። በዚህ ጨዋታ ላይ ግን የተሻለ ነገርን ማድረግ እችለናል። ይህ የሆነበት ምክንያት 95%ን ጥሩ በሆነ ሁኔታ በቦክሶች ላይ ስንጫወት ያልነበረበትም ምክንያት አንዳንድ ጊዜ እንግዲህ ከኳስ ውጭ የምናደርጋቸው እንቅስቃሴዎች ጥሩ አለመሆናቸው፣ እንደዚሁም ደግሞ ወደ ፋይናል ሰርድም የምንልካቸው ኳሶችም ጥሩ አይደለም የነበረው። ሃይ ፕረስም ስናደርግ አልነበረም። እንደዚሁም ደግሞ በትራንዚሽን ሞመንቶች ላይም ጥሩ ስንንቀሳቀስ አልነበረምና አንዳንድ ጥሩ የማይሆኑ ውሳኔዎችንም ስንወስን ነበረ። ነገር ግን በኒውካስል ጨዋታ ላይ የተሻለ መንቀሳቀስም እችለናል። ምናልባት እንግዲህ ተጫዋቾቹም የፕሪሚየር ሊግና የሻምፒዮንስ ሊግ ጨዋታዎችን መልመዳቸው፣ የቡድኑን ያጮት ስታይል መልመዳቸው፣ ፕሪሚየር ሊጉን መልመዳቸው እንደዚህ አይነት እንቅስቃሴ እንድናደርግ አግዞን ሊሆን ይችላል። ይህንን ነገር ግን መቀጠል መቻል አለብን። ምክንያቱም በቀጣይ 7 ቀናቶች ውስጥ 3 ከባባድ የሚባሉ ጨዋታዎች አሉብን። የመጀመሪያው ማንቸስተር ሲቲ ነው። ከዛ በኋላም በኤፍኤ ካፕም ከብራይተን ጋር የምናደርገው ጨዋታ አለ። እንደዚሁም በፕሪሚየር ሊጉም የምናደርገው ጨዋታ አለና ከፊታችን እንግዲህ ከባባድ ጨዋታዎች አሉብን። ለዛም ዝግጁ መሆን አለብን የሚል አስተያየትን ሰጥተዋል። በመቀጠልም በፍሎሪን ቪርትዝ ዙሪያ ነበረ አስተያየታቸውን የሰጡት። እንደሚታወቀው እንግዲህ ለወሩ ምርጥነት እንግዲህ እጩዎች ውስጥ መግባቱ አይዘነጋም እና በአጠቃላይ በፍሎሪን ቪርትዝ ዙሪያ በሰጡት አስተያየት ሁላችሁም እንደተመለከታችሁት ፍሎሪን ቪርትዝ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከመጀመሪያዎቹ ዙር ጨዋታዎች ላይ አሁን ላይ በጣም ጥሩ የሚባል ነገርን እያስመለከተ ነው የሚገኘው። ለዚህም ደግሞ ተጫዋቹን ማድነቅ መቻል አለብን። ምክንያቱም ደግሞ በሜዳ ላይና ከሜዳ ውጭ በጂም ላይ በሚያደርገው ከፍተኛ እንቅስቃሴ ከፍተኛ ጥረት ምክንያት ነው ይህንን ነገር እያሳካ የሚገኘው። አንዳንድ ተጫዋቾች እንግዲህ በጨዋታ ላይ ምርጥ ሆኖ ነገር ግን ደግሞ ፊዚካሊ ሲቸገሩ መመልከት ይችላል። እንደዛ በሚሆንበት ሰዓት ደግሞ ተጫዋቾቹ እንዲሻሻሉ ከዚህ የበለጠ ጥንካሬ እንዲኖራቸው ፕሪሚየር ሊጉን የሚመጥን ፊዚካል ፊትነስ እንዲኖራቸው እንግዲህ ማድረግ ያለብህ አንተነ። ያንንም ነገር በማድረጋችን እንግዲህ ለውጦችን እያመጣ ነው የምንገኘው። ከኳስ ጋር ባለው ነገር ምንም ነገር አላደረግንለትም። ምክንያቱም ደግሞ ፍሎሪን ቪርትዝ በጣም አስደናቂ የሚባል ተጫዋች ነው የነበረውና እዛ ላይ ምንም የለወጥንለት ነገር የለም። ነገር ግን ከኳስ ውጪ ባለው ነገሮች ላይ ግን የተሻለ ነገር እንዲያደርግ ኢምፕሩቭ እንዲያደርግ ግን ከፍተኛ ድጋፍ ስናደርግለት ነበረ። ምክንያቱም በፕሪሚየር ሊጉ ምርጥ ለመባል ከፈለግ ከኳስ ጋርና ከኳስ ውጪ ጥሩ የሚባል እንቅስቃሴን ማድረግ መቻል አለብህ። ያንንም ነገር በዚህ ሰዓት ከፍሎሪን ቪርትዝ እየተመለከትን ነው የምንገኘው። በዛም በጣም ደስተኞች ነን የሚል አስተያየትን ሰጥተዋል። በመቀጠልም በከርቲስ ጆንስ ዙሪያ ነበር አስተያየታቸውን የሰጡት። እንደሚታወቀው እንግዲህ ከርቲስ ጆንስ በጃንዋሪ ዝውውር መስኮት ክለቡን ሊለቅ ይችላል የሚሉ ነገሮችን ስንሰማ ነበር። በተለይ ደግሞ ኢንተር ሚላኖች ተጫዋቹን ለማስፈረም ፍላጎት ነበራቸው። እንደዚሁም ከርቲስ ጆንስም ወደ ኢንተር ሚላን ለመቀላቀልም ፍላጎት ነበረው የሚሉ አንዳንድ መረጃዎችን ስንሰማ ነበርና በአጠቃላይ በከርቲስ ጆንስ ዙሪያ በሰጡት አስተያየት ሁላችንም እየተመለከተን እንደሆነ ከርቲስ ጆንስ በቂ የሚባል የመጫወቻ እድል እያገኘ እንዳልሆነ ሁላችንም እናውቃለን። ነገር ግን ደግሞ አንዳንድ ጊዜም እድለኛም ጭምር አይደለም። ምክንያቱም ሌሎቹን ቦታዎች ከተመለከታችሁ የተጫዋቾች ጉዳት አሉብን። በመሀል ሜዳ ላይ ብቻ ነው እስካሁን ድረስ ተጫዋቾች ያልተጎድብና በዛ ረገድ ከተመለከት ነው ተጫዋቹ ራሱ እድለኛ አይደለም። ነገር ግን ደግሞ በቡድናችን ውስጥ በመኖሩ በጣም ደስተኛ ነን። ምክንያቱም ደግሞ የመሀል ሜዳ ተጫዋቾችን ለተለያዩ ቦታዎችን ነው እየተጠቀምን የምንገኘው። ለምሳሌ በቀኝ ክንፍ ተከላካይ መስመር ላይም ሲጫወቱ መመልከት ችለናልና በእንደዚህ አይነት ሰዓት ደግሞ የመሀል ሜዳ እየሳሳ ነው የሚሆኑ። ስለዚህ ከርቲስ ጆንስ የግድ ያስፈልጋል። በዛ ምክንያቱም ክለቡን እንዳይለቅ ማድረግ ይችላል። ከዚህ በተጨማሪም ቡድኑን ከተመለከታችሁት ትሬናዮኔና ሪዮ እንጉሞሃን የምትጨምሩ ከሆነ 16
ሲኒየር ተጫዋቾች ብቻ ነው የሚኖሩትና በእንደዚህ አይነት ሁኔታ ውስጥ ማንኛውንም ተጫዋች መልቀቅ ትክክለኛ ውሳኔ እንዳልሆነ ስላሰብን ነው ተጫዋቾች እንዳይወጡ ማድረግ የቻልነው የሚል አስተያየትን ሰጥቷል። አያይዘውም በከርቲስ ጆንስ የኮንትራት ሁኔታ ዙሪያ በሰጡት አስተያየት እዚህ ላይ ወጥቼ እንግዲህ ስለ ኮንትራት የምናገረው ነገር የለም፣ ነገር ግን ደግሞ አንድ መናገር የሚችለው ነገር ቢኖር ምንድን ነው ከርቲስ ጆንስ በሊቨርፑል ቤት የሚያቆየው የ18 ወር የኮንትራት ጊዜ ብቻ እንደቀረው ግን ሁላችንም እናውቃለን የሚል አስተያየትን ሰጥተዋል። በመቀጠልም በሚሎስ ኬርኬዝ ዙሪያ በሰጡት አስተያየት በተለይ ደግሞ አሁን ላይ ጥሩ መንቀሳቀሱን ተከትሎ ምንድን ነው የተለወጠ ነገር ያለው የሚል ጥያቄ ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት በሱ ዙሪያ ምንድን ነው የተለወጠ ነገር ያለው የምትሉ ከሆነ ተጫዋቹን ማጮታችን ነው አሁን ላይ ጥሩ እንቅስቃሴ እንዲያደርግ ያደረገው። ምክንያቱም ተጫዋቾች ወደ ጥሩ ሞመንተም እንዲገቡ ከተፈለገ ወደ ምርጥ ብቃታቸው እንዲመጡ ከተፈለገ ተደጋጋሚ ጨዋታዎችን መጫወት መቻል አለባቸው። ይህ ደግሞ ኖርማል ነው። ኬርኬዝ እንደሚታወቀው ገና ወጣት ተጫዋች ነውና እሱ ላይ እምነታችንን ጥለን በተደጋጋሚ ጨዋታዎችን ማጮት ነበረብን። ከዛ በተጨማሪም ደግሞ በየ3 ቀኑ ጨዋታዎችን መጮት ላይ ገና ብዙ አልለመደም። ቻምፒየንስ ሊግ፣ ፕሪሚየር ሊግ እያደረገ መጮት ላይ ራሱ ትንሽ ጊዜ ያስፈልጋቸዋልና በዛ ምክንያትም ጊዜ ወስዶበታል። አሁንም እንግዲህ ተደጋጋሚ ጨዋታዎችን መጀመሩ ተከትሎ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከዚህ በኋላም እንግዲህ ምርጡ ብቃቱን እንመለከታለን ብለን እናስባለን። በቀጣይም እንግዲህ በፕሪሚየር ሊጉም በሻምፒዮንስ ሊጉም ይህንን ብቃቱን በተደጋጋሚ በየ3 ቀኑም ይደግመዋል ብለን እናስባለን። እስከዛው ድረስ ግን ሮበርትሰን በቡድን ውስጥ በመኖሩ ግን በጣም ደስተኛ ነኝ። ምክንያቱም በጣም ልምድ ያለው ተጫዋች ነው። ለኬርኬዝም ብዙ ነገሮችን ማሳየት ይችላል። እንደዚሁም በምታሰልፍበት ሰዓትም ምርጥ ብቃቱን ማሳየት የሚችል ተጫዋች ነው። ኬርኬዝ ግን በጣም ምርጥ ተጫዋች ነው። በጣም ታለንተድ ተጫዋች ነው። ከዚህ በኋላም ይህንን ታለንተድነቱን ይህንን ብቃቱንም በሰፊው እንመለከታለን ብለን እናስባለን የሚል አስተያየትን ሰጥተዋል። በስተመጨረሻም አስተያየታቸውን የሰጡት ማንቸስተር ሲቲን እንዴት ነው መከላከል የሚቻለው የሚል ጥያቄን ተጠይቀው ነበረ። እሳቸውም በሰጡት ምላሽ እንዳለ ዳታዎችን ስትመለከቱ ሊቨርፑሎች በዚህ ሲዝን የተሻለ የሚባል የኳስ ቁጥጥርን እያሳየ ነው የምንገኘው። ነገር ግን ደግሞ እንደዚህ አይነት ኳስ ቁጥጥር በምታሳይበት ሰዓት ተጋጣሚ ቡድኖች በካውንተር አታክ አንተን ለማጥቃት ከፍተኛ ጥረት ያደርጋሉና ያንንም ነገር ደግሞ በተለያዩ ጨዋታዎች ላይ በደንብ ስንመለከተው የነበረ ነገር ነው። በእርግጥ ከሲቲ ጋር ስትጫወት ኳሱን ስለሚያዝ ያን ያህል የምታስብ አይመስለኝም። ምክንያቱም እነሱ በጣም የተሻሉና በጣም ምርጥ ቡድን ናቸው። የበለጠም ኳሱን ይዙታል ተብሎ ነው የሚጠበቀው። እንደዛም ቢሆንም ግን ለካውንተር አታክ መዘጋጀት መቻል አለብን። ለተከላካዮችም ከቨር መስጠት መቻል አለብን። የካውንተር አታክም እንዳንጠቀም ማድረግ መቻል አለብን። ኳሱን ይዘን ተቆጣጥረን ብንጫወት ጥሩ ነው። ነገር ግን ደግሞ ኳሱን ይዘን በምንጫወትበት ሰዓትም ደግሞ በካውንተር አታክ እንዳንጠቀም መዘጋጀት መቻል አለብን። እነሱም ኳሱን በያዙበት ሰዓትም ለተከላካዩም በጥሩ ሁኔታ ከቨር ማድረግ መቻል አለብን። እንደዛ የምናደርግ ብቻ ከሆነ ተከላካዩን ከቨር የምናደርግ በረኛውን ከቨር የምናደርግ ከሆነ እንደ ቡድን የምንንቀሳቀስ ከሆነ ብቻ ነው በዚህ ጨዋታ ላይ አሸንፈን ልንወጣ የምንችለው። በእርግጥ በዚህ ረገድ ብዙ እድሎች እየተፈጠሩብን አይደለም የሚገኘው። አሁን የኒውካስል ጨዋታን ከተመለከትን ብዙ የካውንተር አታክ እድሎችን ኒውካስል ዩናይትዶች አላገኙም። ያገኙትንም አጋጣሚዎች ስንመለከት በጥሩ ሁኔታ ተከላክለናል ብለን እናስባለን። እናም በማንቸስተር ሲቲ ጨዋታ ላይም ይህንን ነገር ለመድገምም ዝግጁ ነን የሚል አስተያየትን ሰጥቷል። በአጠቃላይ ከጋዜጠኞች ጋር የነበራቸው ቆይታ ይህንን ይመስል ነበረ። እናንተም በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።